በምዕራብ ጎንደር በደንቢያ ላድባ ከተማ ተገብረ ዘይተገብረ ያልተደረገ ተደረገ፣ ያልታየ ታየ፣ ያልሆነ ሆነ፣ ሆኖ የማያውቅ ነገር ታየ። የእመቤታችን የቅድስተ ቅዱሳን የንጽሕተ ንጹሐን የድንግል ማርያም የእናታችን የኪዳነ ምሕረት ስዕለ አድኅኖ በምታዩት መልኩ በዚህ ታላቅ ዕድሜ ጠገብ ወርካ ላይ በዚህ መልኩ እመቤታችን ተገልጻለች። በደብረ ምጥማቅ ከተማ በደብረ ምጥማቅ ገዳም በግብፅ ሀገር ውስጥ በደብረ ምጥማቅ ቤተክርስቲያን ውስጥ ቅድስት ድንግል ማርያም ለ5 ቀን ለእስላምን ለክርስቲያንን ኢአማኝ ለሆኑት ሁሉ ተገልጻ ትታይ ነበር፣ ታይታ ነበር ይላል የሚታይ ቅድስት ድንግል ማርያም ተአምር። እንግዲህ የዛሬው ተአምር ደግሞ እለ ኢይሬዩኒ ያአምኑኒ ሳያዩኝ የሚያምኑ ብፁዓን ናቸው የተባለ ነው። ኢትዮጵያውያን በኢትዮጵያ ምድር እመቤታችን ቅድስት ድንግል ማርያም ዛሬ ካልጨበጥ ካልዳሰስ አናምንም የሚለው ትውልድ እንዲያይ እንዲጨብጥ በዓይኑ በብረቱ እንዲመለከት ስትል የእመቤታችን ኪዳነ ስዕለ አድኅኖ እያበራ እያንጸባረቀ በገሃድ ስዕለ አድኅኖ ታይቷል። ይህንንም ለማረጋገጥ በጎንደር ክፍለ ሀገር በቆላድባ ከተማ ኪዳነ ምሕረት ቤተክርስቲያን እንግዲህ የኪድየ ስዕለ አድኅኖ በመታየቱ ህዝቡ በነቂስ ከጫፍ እስከ ጫፍ ትንሽ ትልቁ አዋቂ ካህን ዲያቆን ሁሉ ሳይል በመሰብሰብ ካሜራ ያለው በካሜራው እያነሳ በእጁ እየጨበጠ በእጁ እየዳሰሰ እየተጋፋ በልታ በሆታ የእመቤታችን ስዕለ አድኅኖ የእመቤታችን መገለጽ ታይቷል። እንግዲህ ይህ ኦርቶዶክስ ዛሬም ኦርቶዶክሳዊ ተአምራት አሉ። ዛሬም የእመቤታችን ቅድስት ድንግል ማርያም ሞታለች፣ በነፍስ አታማልድ ለምትሉ ኢአማኞች ቅድስት ድንግል ማርያም ዛሬም ሕያው ሆና ለዘላለም እንደምትኖር እመብርሃን የምንላት እመቤታችን ቅድስት ድንግል ብርሃኗን እያሳየችን ቤዛዊተ ኩሉ ዓለም የምንላት ድንግል ማርያም ቤዛዊነቷን፣ አዳኝነቷን፣ እናትነቷን እያሳየችን በተአምራቷ እያረጋጋችን እያጽናናችን እያሳየችን ንቁም በህላዌነ እስከ ንረክቦ ለአምላክነ ብሎ እንደተናገረው ቅዱስ ገብርኤል በያላችሁበት ቁሙ፣ ተረጋጉ፣ እናትነታችሁን አጥብቃችሁ ያዙ። እናት የሌለው ልጅ አልቃሻ ነው። እናት የሌለው ልጅ ሆዱ አይሞላም። እናት የሌለው ልጅ አሳዳጊ የለውም፣ ባለየ ነው፣ ጥፍራም ነው፣ ጽዳት ሁሉ የለውም። እናንተ ኦርቶዶክሳውያን ሁላችንም ኦርቶዶክሳዊ እናታችን ቅድስት ድንግል ማርያም አሁንም ከኛ ጋር ናት። ስለዚህ ተአምራቷ በመደረጉ አይደንቀንም። ምክንያቱም የአምላክ እናት ናት። አምላክን የወለደች፣ አምላክን የጨበጠች፣ አምላክን የዳሰሰች፣ አምላክን ያቀፈች፣ አምላክን የሳመች ድንግል እናታችን ይህንን መገለጽ ምንም አይደል። ተአምራቱ ቀላል ነው ብለን ወስደው ብዙ ተአምራት በሷ ላይ ታይተዋል፣ ተከናውነዋል። ይሄ የሚደንቀን ነገር አይደለም። ልብሱ እሳት፣ ክዳኑ እሳት፣ መረገጫው እሳት፣ መቀመጫው እሳት፣ ሁለሜናው እሳት የሆነውን ክርስቶስን ሰማይ ወምድር ዘያገምሮ ማኅፀነ ድንግል ጾሮ የተባለለትን ሰማይና ምድር የማይችሉትን ድንግል ማርያም 9 ወር ከ5 ቀን ተሸክሟል በማኅፀኗ። ይእቲ ተአቢ እምኪሩቤል ወትፈደፍድ እምሱራፌል፣ ከሱራፌል ትበልጣለች፣ ከኪሩቤል ትበልጣለች፣ ትበዛለች። ስለዚህ የተባለላት ድንግል ማርያም በዚች በትንሿ ነገር ስዕለ አድኅኖ በወርቃዋ ላይ እያበራ መታየቱ
ኦርቶዶክሳውያን የሚደንቅን ነገር አይደለም። ከዚህ በላይ እመቤታችን ቅድስት ድንግል ማርያም ተአምራት ተገልጸውባታል። ተአምረ ማርያምን ብናነብ ለአይን ቢያዩት የሚከብድ በጆሮ ቢሰሙት ለማመን የሚቸግር ተአምራት ተከስተዋል። ስለዚህ አሁንም የእመቤታችን የቅድስተ ቅዱሳን የንጽሕተ ንጹሐን የድንግል ማርያም አማላጅነት እናትነት ከሁላችን ጋር ይሁን። ሼር፣ ላይክ፣ ኮምፕሊንግ በማድረግ ይሄ ለሕዝበ ክርስቲያናችን ይዳረስ።